ሰላም ነው አባቴ። በአመት አሸናፊ ይባላል ከኖኪ ቻናል የመጣሁትና የተሰማኝም ለህይወቴም ይጠቅማል ብዬ የማምንበትን ነው የማደርገው። እኔ ደግሞ በወጣትነቴ ብዙ ነገር አይቻለሁ። እንዳልኩ ወታደር ነው፣ ሻለቃ ነኝ በማዕረግ የደርግ ጊዜ ከ10 ዓመት በላይ በኤርትራ ነው የቆየሁት እና እዚህ ያን ነገር አስብና ይሄ ነገር ይጠቅመኛል አይጠቅመኝም፣ ይጎዳኛል፣ እንዴት ነው ለህይወቴ ይጠቅማል አይጠቅምም የሚለው ነገር ወስንና ኦን ዘ ስፖት ወዲያውኑ ያንን አክሽን ወስዳለሁ። ያ ነገር ነገ ካለፈ በኋላ ወይኔ ባደረኩት ኖሮ የሚል ጸጸት ውስጥ መግባት አልፈልግም። ስለዚህ በወታደራዊ ህይወት በጣም ብዙ ቻሌንጆች አሉ፣ ብዙ ፈተናዎች አሉ፣ በጣም ብዙ ውጣ ውረድ አለ። ከላብ አልፎ ደም እስከሚያለብ ድረስ የምትከፍለው መስዋዕትነት አለ እና በዛ በመሰረቱ ወጣት ሆኖ የሚወድቅ ወጣት በእኔ ቦታ እኔ ቦታ አልሰጠውም። ምክንያቱም የወጣትነት ህይወት ላንተ የህይወት የአቅጣጫ የምትጀምርበት አቅጣጫ ነው እና ከመንገዱ አንድ የተሰናከልክ ማለት ወደፊት ህይወት በጣም ብዙ ፈተናዎች ይኖራል። ቤተሰብ ላንተ የሚመኘው ምንድን ነው? አንተ እንድታድግ እንጂ ወደኋላ እንድትቀር አይደለም። ክርስቶስም ሰላምን ይሰጣቸዋለሁ ነው ያለው እንጂ ገንዘብ ይሰጣቸዋለሁ አላለም። የሚቆጨት ነገር አለ በወጣትነቱ ጊዜ ሊሆን ይችላል። አሁን ባለው ህይወት እንዲህ ባደረኩኝ ወይም እንዲህ ባላደረኩኝ ብሎ የሚጸጽቱት ነገር አለ። ምንም ነገር እከሌ የደረሰበት ለምን አልደረስኩም፣ ለምን እንዲህ ይሄ ለምን ጎደለኝ፣ ለምን መኪና አልኖረኝም፣ ለምን በእግሬ እሄዳለሁ፣ እንዲህ አይነት የማይሆን ራስን ወደኋላ የሚጎተት እንትን ውስጥ አልገባም። ወደ የትዳር ህይወትም እንዲጀምሩ ያስወሰኑት ወሳኝ ነገር ምንድነው? በምን አጋጣሚ ነው ወደ ትዳር ህይወት ውስጥ የገቡት? ትዳር በጣም ጥሩ ነው። የትዳር መጥፎ የሚሆነው ምንድነው? አንድ ይዘህ መልቀቅ፣ ሌላ እንትን። ወጣቶች ችኩሎች ናቸው። በሁሉ ነገር ይቸኩላሉ፣ ለመወሰን ይቸኩላሉ፣ ለማድረግ ይቸኩላሉ። የቸኮለ አፍሶ ለቀመ ነው። ስለዚህ ይሄንን ቪዲዮ ዛሬ መልቀቅ ያለብኝ ቪዲዮ ነውና ለዛ አሁን እየሰራሁት ያለሁት በዝናብ ነው ጋይሶች፣ በዝናብ ማለት ነው። ስልኪው አይበላሽም፣ ያው ብዙም አይደለም፣ ግን ዝናብ እየዘነበ ነው፣ እየበሰበስኩ ነው። ቢሆንም ግን ዛሬ የሚገርም ቪዲዮ ነው የሰራሁት። ያው መንገድ ላይ ስንከራተት ነበረ። በስተመጨረሻም አንድ ጀግና አባት ሻለቃ ወታደር ፍቃደኛ ሆነው የህይወት ልምዳቸውን ጠይቄያለሁ። እናንተም እስቲ ገብታችሁ ይሄንን ቪዲዮ በማየት ሰብስክራይብ በማድረግ ሐሳባችሁን ጻፍ አርጉልኝ፣ ኮሜንት አርጉልኝ። ጋይሶች ወዳችኋለሁ። ቀጥታውን ወደ ቪዲዮ። ሰላም ነበት። እንዴት ነው? አሸናፊ ይባላል ከኖኪ ቻናል የመጣሁትና ትልልቅ ሰዎችን የህይወት ልምዳቸውን ጠይቃለሁ ለኛ ለወጣቶች ስለሚጠቅም። ኦኬ እሺ፣ አመሰግናለሁ። እሺ ችግር የለም ጋይስ። ከተመቻችሁ ሰብስክራይብ አድርጉ። ሰብስክራይብ ሰላም ነው አባቴ። በአመት አሸናፊ ይባላል ከኖኪ ቻናል የመጣሁትና አሸናፊ ይባላል ከኖኪ ቻናል የመጣሁት። ከኖኪ ቻናል ዩቲዩብ ላይ ነው የምሰራው። ትልልቅ ሰዎችን የህይወት ልምዳቸውን ጠይቃለሁ ለኛ ለወጣቶች ስለሚጠቅም እና ፈቃደኛ ከሆኑ 3 ደቂቃ ብቻ ላናግሩት። ብዙዎቻችን በይሉንታ ምክንያት ሰዎች ምን ይሉኛል በሚል ምክንያት ከህልሞቻችን ወደ ኋላ እንቀራለንና ይሉንታ እርሶ ጋር ምን አይነት ቦታ አለው? እኔ እንኳን ይሉንታ ቦታ የለውም። ምክንያቱም አንደኛ እኔ ወታደር ነኝ። ወታደር ስለሆንኩ በራሴ እንትን ነው የምሄደው። የተሰማኝም ለህይወቴም ይጠቅማል ብዬ የማምንበትን ነው የማደርገው። በእርግጥ መጥፎ ነገር አለ፣ ጥሩ ነገር አለ። ግን እንደ ክርስቲያናዊ ህይወት የምፈልገው በጎን፣ ሰላሙን፣ ፍቅሩን፣ የተሻለውን። እኔ ደግሞ በወጣትነቴ ብዙ ነገር አይቻለሁ። እንዳልኩ ወታደር ነው፣ ሻለቃ ነኝ በማዕረግ የደርግ ጊዜ ከ10 ዓመት በላይ በኤርትራ ነው የቆየሁት እና
ብዙ ክፉ ደግ በጣም ብዙ ነገር እሶች አይቻለሁ። ከዛ በኋላ ደግሞ አሁን ያለውን ህይወት አይቻለሁ። እግዚአብሔር ልጆች ሰጥቶኛል፣ ፍሬ ሰጥቶኛል። ከልጆቼ ከኔ ብዙ እንዲማሩ ፈልጋለሁ። ለዚህ ልጆቼን የማስተምረው በጎውን የሆነውን ነገር ለራሳቸው ለወደፊት ህይወት የሚጠቅማቸውን ነገር ነው የማስተምራቸው የምነግራቸው ነው። ይሄ የኔ የህይወቴ ፕሪንሲፕል ይሄ ነው። ሰዎች ለይሉኝታ ቦታ ለመስጠት ማድረግ ያለብን ነገር ማድረግ እዚህ ላይ ነው ማለት ነው። በቃ ወሳኝ ነው። መቀጠሉ ብዙ ጊዜ የምናደርጋቸውን ነገሮች በኋላ አደርገዋለሁ፣ ነገ አደርገዋለሁ፣ ቀጣይ ዓመት አደርገዋለሁ እያለን እናሳልፋለንና የጊዜ ሰው አለመሆን ህይወት ስኬታችን ላይ የሚያሳድረው ተጽዕኖ ምን ይመስሉታል? እኔ በህይወቴ ማድረግ የሚፈልገውን ነገር በወቅቱ ነው የማደርገው። ምክንያቱም ያ ነገር ካለፈ በኋላ ነገ እንዲቆጨኝ አልፈልግም። ስለዚህ ያን ነገር አስብና ይሄ ነገር ይጠቅመኛል አይጠቅመኝም፣ ይጎዳኛል፣ እንዴት ነው ለህይወቴ ይጠቅማል አይጠቅምም የሚለውን ነገር ወስንና ኦን ዘ ስፖት ወዲያውኑ ያንን አክሽን ወስዳለሁ። ምክንያቱም ያ ነገር ነገ ካለፈ በኋላ ወይኔ ባደረኩት ኖሮ የሚል ጸጸት ውስጥ መግባት አልፈልግም። ስለዚህ የተሰማኝን ማድረግ የሚፈልገውን ነገር ዛሬ ነው የማደርገው እንጂ ለነገ አላሳደረም። በህይወቱ ትልቅ ትምህርት የተማሩት በምን አይነት አጋጣሚ ነበረ? በወታደራዊ ህይወት በጣም ብዙ ቻሌንጆች አሉ፣ ብዙ ፈተናዎች አሉ፣ በጣም ብዙ ውጣ ውረድ አለ። ከላብ አርፎ ደም እስከሚያለብ ድረስ የምትከፍለው መስዋዕትነት አለ እና በዛ ውስጥ ያንን በጽናት እንትን አድርጎ አሸናፊ መሆን፣ በአሸናፊነት መብቃት፣ ይሄ በህይወቴ ብዙ የገጠሙ ነገሮች አሉ። ትምህርት አስተምሮታል ማለት ነው። ወታደር መሆን በራሱ ለማይተማመን ወጣት ፈተናዎችን፣ ችግሮችን የሚሸሽ ወጣት በህይወቱ የት ይደርሳል? እስከ የት ይጓዛል? እንዲህ አይነት ወጣት በእውነቱ እንደዚህ አይነት ነገር ብዙ ይጓዛል ብዬ አላስብም። ምክንያቱም በተለይ በአሁኑ ጊዜ አሁን ያለው የዚህ የቴክኖሎጂ ምናምን ሁሉ ነገር ብዙ ጊዜ ወጣቶቻችን ወደኋላ ይጎትታቸዋል። አንድ ነገር ቻሌንጅ እንዳያደርጉ፣ እንዳይጋፈጡ፣ በወጣትነታቸው ማድረግ የሚገባቸውን እንዳያደርጉ ብዙ ነገሮች እንቅፋት ይሆንባቸዋል። ስለዚህ እነሱ ማድረግ ያለባቸው መዘናጋት፣ በተለይ በቴክኖሎጂ በዚህ በፌስቡክ በምናምን እያሉ ራሳቸውን እንትን ባያደርጉ እና በህይወታቸው ማድረግ የሚፈልጉት የሚመኙትን ነገር ለማድረግ ጥረት ማድረግ አለባቸው እንጂ እንትን ውስጥ መግባት የለባቸው የሚል አንድ ወጣት በህይወቱ ቢወድቅ በመውደቁ ተስፋ ቢቆርጥ ለዚህ ወጣት ምን አይነት ምክር ይመክራሉ? በመሰረቱ ወጣቱ ነው የሚወድቅ ወጣት በእኔ ቦታ እኔ ቦታ አልሰጠውም። ምክንያቱም የወጣትነት ህይወት ለአንተ የህይወት የአቅጣጫ የምትጀምርበት አቅጣጫ ነው እና ከመንገዱ አንድ የተሰናከልክ ማለት ወደፊት ህይወት በጣም ብዙ ፈተናዎች ይገጥመዋል። ስለዚህ በወጣትነት ጊዜ ነው አንተ ራስን ፈትነህ ራስን አሸንፈህ ማውጣት ያለብህ እንጂ ወጣት በተለይ በአሁኑ ጊዜ ያሉ ወጣት እኔ ራሴ የማቸው በጣም ብዙ ወጣቶች አሉ። በቀላል ነገር በተለያየ በሱስ በተለያየ ነገር ይጠመዱና የእግዚአብሔር ደስታ አይቶ ወደ ኋላ ይመለሳሉ። ከዛ በኋላ የሚፈልጉበት ግን መድረስ ሲያቅታቸው ተስፋ ይቆርጣሉ፣ ወደ ኋላ ይመለሳሉ እና ጸጸት ውስጥ ይገባሉ። ስለዚህ ያ እንዳይሆን መጀመሪያ መጠንቀቅ ያስፈልጋል። ደግሞ ክርስቲያናዊ ህይወት በወጣትነት የቤተሰብን እንትን መስማት፣ የአባቶችን የሽማግሌዎችን ምክር መስማት። ቤተሰብ ለአንተ የሚመኘው ምንድን ነው? አንተ እንድታድግ እንጂ ወደኋላ እንድትቀር አይደለም። የቤተሰቦችን ምኞትና እንትን ነው መከተል ያለብህ እንጂ አንተ ጊዜያዊ ደስታ አሸንፎ ከእቅድ ወደኋላ እንዲጎትታ አያስፈልግም። እዚህ ጋር ፋዘር እዚህ ጋር ሀሳብ ለመስጠት ነውና ለማጠንከር ነው ሀሳባቸው። ብዙዎቻችንም ያው ቤተሰቦቻችን ይናገሩናል፣ ይቆጡናል እና ደግሞ ይህን ነገር ወደ ሌላ ትርጉም በመውሰድ ወደ አጓጉል ነገር ውስጥ እንገባለንና ፋዘር የሚገርም ትክክለኛ ነገር ነው ያወሩትና ቤተሰቦቻችን የሚቆጡን የሚናገሩንና ለራሳችን ጥቅምና ለራሳችን ስኬት ነው ከኛ በላይ ማለት ነው የኛን ስኬት የኛን ክብር የኛን ከፍታ የሚፈልጉት ቤተሰቦቻችን ናቸውና ጋይሶች ወጣቶች እየሰማችሁ ያላችሁ ካላችሁ
ይሄን ሐሳብ በደንብ አድምጡትና ተግብሩት ፕሊዝ። ገንዘብ ወይስ ሰላም ለአሁን ጊዜ ወጣት ያስፈልጋል ብለው ያስባሉ? እኔ እኮ ሰላም ነው የምመርጠው። ገንዘብ እኮ ዛሬ ታገኛለህ፣ ነገ አታገኝም፣ ይጠፋል። ሰላም ግን ከእግዚአብሔር የተሰጠ ልዩ ስጦታ ነው። ክርስቶስም ሰላምን እሰጣቸዋለሁ ነው ያለው እንጂ ገንዘብ እሰጣቸዋለሁ አላለም። ስለዚህ ለሰላም ቅድሚያ መስጠት ያለበት፣ ሰላም ካለ ሁሉ ነገር ታገኛለህ ማለት ነው። የሚቆጨት ነገር አለ በወጣትነቱ ጊዜ ሊሆን ይችላል። አሁን ባለው ህይወት እንዲህ ባደረኩኝ ወይም እንዲህ ባላደረኩኝ ብሎ የሚጸጽቱት ነገር አለ? ምንም ነገር ጋይስ ከተመቻችሁ ሰብስክራይብ አድርጉ። ሰብስክራይብ ስንት ዓመት ነው? 7 ደስ ይላልና 7 ዓመት እዚህ እድሜ ላይ መድረስ ምን አይነት ስሜት አለ? ምን ይሰማል? እኔ በጣም ደስ ይለኛል። ምክንያቱም ሁሉ ነገር አይቻለሁ፣ በጎንም አይቻለሁ፣ ጥሩንም አይቻለሁ። እኔ ወደፊት ደግሞ እግዚአብሔር ባለኝ ወደፊት በሚኖረኝ ህይወት ጥሩ ህይወት ጥሩ ኑሮ እኖራለሁ ብዬ አስባለሁ። እኔ ምንጊዜም ለራሴ በጎ ነገር ነው የምመኘው፣ ጥሩ ነገር ነው የምመኘው። የምፈልገውን አደርጋለሁ፣ የምፈልገውን እሰራለሁ፣ የምፈልግበት እሄዳለሁ እንጂ እኔ እከሌ የደረሰበት ለምን አልደረስኩም፣ ለምን እንዲህ ይሄ ለምን ጎደለኝ፣ ለምን መኪና አልኖረኝም፣ ለምን በእግሬ እሄዳለሁ፣ እንዲህ አይነት የማይሆን ራስን ወደኋላ የሚጎተት እንትን ውስጥ አልገባም። በራሴ በጽናት የሚፈልግበት ድረስ ሀሳብ ብዙ ወጣቶችን የሚያስቸግር ነው እና ትልቅ ነገሮች ፋዘር እዚህ ጋር ያሉት ነገር ልክ ነው። ምክንያቱም ብዙዎቻችን ልክ ጓደኞቻችን የሆኑትን ነገር በምናያቸው ነገር የምንስበው የራሳችን ማንነት ትተን ማለት ነውና እኔ በራሴ ቢንስ ያሉት ነገር አሁን የሰማችሁት ነገር በጣም እኛ ወጣቶች ልንማርበት የሚገባ ነገር ልንከተለው የሚገባ ፕሪንሲፕል ነው። እኔ ከፋዘር ጋር እስማማለሁ። እስቲ እናንተም ደግሞ የራሳችሁን ሐሳብ ጻፉ። ምን በዚህ ነገር ላይ የእናንተ ሐሳብ ምንድን ነው? እናንተስ በምታዩት በሚዲያ ላይ በምታዩት ጓደኞቻችሁ በሚሆኑት ልክ ነው የምትሄዱት ወይስ በራሳችሁ ማንነት በራሳችሁ መንገድ ነው የምትሄዱት? ጋይሶች እስቲ ሐሳባችሁን ጻፍ አድርጉልኝ። እስቲ አሁን ወደ ቀጣዩ ጥያቄ እንግባ። ወደ የትዳር ህይወትም እንዲጀምሩ ያስወሰኑት ወሳኝ ነገር ምንድነው? በምን አጋጣሚ ነው ወደ ትዳር ህይወት ውስጥ የገቡት? በትዳር ህይወት እንግዲህ ስትሉ እንትን የምትገባበት ራሱ እድሜ ነው የሚገፋ፣ አንተ ወደህም አይደለም። ስለዚህ እኔ ደግሞ ያው በወቅቱ እንዳልኩ ወታደር ነበርኩ። ለትምህርት ከኢትዮጵያ ውጭ ሄጄ ነበረ እና ከትምህርት ሲመለስ በአጋጣሚ ጓደኛ አገኘሁ። በዛው ይህን ጥያቄ ያነሳሁት አሁን የአሁኑ ወጣት ለትዳር ጥሩ አመለካከት የለውምና እንደ ትምህርት እንዲሆነን ነው። ትዳር በጣም ጥሩ ነው። የትዳር መጥፎ የሚሆነው ምንድነው? አንድ ይዘህ መልቀቅ፣ ሌላ እንትን ማድረግ፣ የመጀመሪያ የመረከም ሌላ መመኘት፣ እንዲህ አይነት ወላዋይነት መንፈስ ነው ትዳርን ህይወት እንትን የሚያደርግ። ግን መጀመሪያ አለመግባት፣ ከገባ ግን አጥንተህ አስበህ ወስነህ ነው መግባት ያለብህ። አቅምን አይተህ ነው፣ ሰው ስላደረገ ሳይሆን አቅምን አይተህ በምንድን ነው የማስተዳድረው፣ እንዴት ነው የምኖረው፣ ምን አለኝ የሚለው ነገር አይተህ ነው እንጂ ሰው በፍቅር ብቻ እኮ መኖር አይቻልም። እንጀራም ያስፈልጋል። እንጀራ መብላት አለ። እንጀራ ለማግኘት መስራት አለበት። ለመስራት ስራ መኖር አለበት። ስለዚህ እነዚህ ነው ሲሟሉ ህይወትን ሳይሆን በእቅድና በፕሮግራም ከመራ ነገሮች ሁሉ ቀና ይሆኑልሃል። የምን ነው እንግዲህ የመጨረሻ ትምህርት ያባትና በአጠቃላይ ለአሁን ቅርሶ እስካሁን ካሉት የህይወት ልምድ ለዚህ ጊዜ ወጣት የሚሰጡት አጠቃላይ ወሳኝ ምክር መልእክት? የኔ ወሳኝ ምክር በተለይ በአሁኑ ጊዜ ወጣቶች ችኩሎች ናቸው። በሁሉ ነገር ይቸኩላሉ፣ ለመወሰን ይቸኩላሉ፣ ለማድረግ ይቸኩላሉ። ስለዚህ ማንኛውም ነገር ረጋ ብሎ አይቶ አስቦ አቅዶ አንድ ነገር ማድረግ ያለባቸው እንጂ በችኮላ የሚደረግ ነገር ውጤት የለውም። የቸኮለ አፍሶ ለቀመ ነው። ስለዚህ ነገሮችን ረጋ ብሎ አይቶ በእርጋታ ቢያደርግ ወደፊት ህይወቱ የተሻለ እንትን ያጋጥማል። ደስ ይላል። በጣም አመሰግናለሁ። ጊዜቱን ስለሰጠው አባቴ ጊዜ ያክብርልኝ። አሜን።